ቲና በሌሊት እንግዲህ በጩቤ ልትወጋ ስትል እንዳጋጣሚ የሆነ ሰው ያድናታል። ያ ያዳና ሰው ግን ለራሱ ጥቅም ሲል ነበረ። ምክንያቱም ትሁትን ማገት ስለፈለገ፣ ትሁትን ለማገት ደግሞ የቲና እርዳታ ስለሚያስፈልገው ከሞት እንድትድንና እንድትተርፍ አድርጓታል። የቲና አጋች እንግዲህ ገንዘቤን ካልሰጠሽ አልፋታሽም እያለ በጣም እያሳደዳት ነበረ እስካሁን ድረስ ያለው። ይሁን እንጂ ሰክራ በምትወጥበት እንግዲህ በዛ ደቅደቅ ጨለማ አጋጣሚ የሆነና እንግዲህ ጉርምቧን አንቆ በጩቤ ሊወጋ ሲል ከየት መጣ ያልተባለ ወይም ደግሞ ያልታሰበ ሰው መጥቶ ድንገት ያስጥላታል። ያ ሰው እንግዲህ ማንነቱ በደንብ አልተረጋገጠም። ይሁን እንጂ ቲናን እንደሚያሳደድ እርግጥ ነው። ወደ ቤቱ ካመጣትም በኋላ እንቅልፏን ጨርሳ ከተነሳች በኋላ እንግዲህ ቲና ስትነሳ የት ነኝ ብላ እንግዲህ እቃዋን ሸክባ፣ በእርግጥ ከዛ ቤት ተቆልፎባት ነበረ። መውጣት አልቻለችም። ግን ደግሞ ማን ነው እዚህ ጋር መጣኝ በማለት ቤቱን እንዳለ ያው ፈለስለስ አድርጋ ስታዝረከረከውም አይቶ ከደቂቃዎች በኋላ እንግዲህ ከመጣም በኋላ ጭራሽ እንደሆነ እንደዚህ ምን ቤቱን የፈላለሽው እኔ ማን እንደሆንኩ ታውቂያለሽ። ስለዚህ ተረጋጊና እናስብበታለን። በአንድ ደግሞ የምንሰራው የጋራ ስራ ስላለን ታስፈልገኛለሽ፣ አስፈልግሻለሁ። ከዛ ቤት የምትፈልገው አንቺ የሆነ ነገር አለ፣ እኔም የምፈልገው ነገር አለ። ስለዚህ ልረጋጋና እነግርሻለሁ ይላታል። ቲና እንግዲህ ከማታውቀው ቤት ስለመጣች በጣም ፈርታ ነበረ። ይሁን እንጂ በሌላ በኩል እንግዲህ ትሁት በጣም ስታስብላን ነበረ። ያን ሁሉ በደልና ግፍ ሰርታ ተኳል ይች ቴና እየተወጣ ቀረች በማለት ተጨንቃ ከአባባ ጋር ስታወራም ነበረ። አባባም እንግዲህ አይ ልጅ አሁን ለሷ ትጨነቂያለሽ ማለት ነው፣ አንቺ እኮ በጣም ደግ ሰው ነሽ፣ የትም አትሄድም፣ አታስቢ፣ ትመጣለች፣ ተረጋጊ ይላታል። እሷም እንግዲህ ልክ ነህ አባዬ በማለት ነበር የመለሰችለት። በሌላ በኩል አሁን የሆነ ጉድጓድ ውስጥ ገብታ በእርግጠኝነት ከውስጧ ያለውን ሰይጣንና የሆነ ተንኮል እያቀደች እንደሆነ እርግጠኛ ነኝ ይላል አባባ። እውነትም እንግዲህ እርግጥ ነው ቲና ያ ሰውዬ ስራ እንስራ ስላላት እያቀደች ነው። በሀሳቡም ደግሞ ተስማምታለች። ትሁትም እንግዲህ ወደ ሱቅ እቃ ላመጣ ነው ብላ ወጣ ባለችበት ቅስፈት ያ የምታውቀው እንግዲህ የድሮ ፍቅረኛ ወይም ደግሞ ባሏ ይመስላል እንዳየችው በጣም እየተርበተበተች ወደ ሱቅ መሄዷን ትታ ወደ ቤት ነበር የተመለሰችው። ያ ሰውም እንግዲህ ፎቶዋን ይዞ በጣም ፊት ለፊት ቆሞ ነበር ያስደነገጣት። ይሁን እንጀቱና እንደምንም አምልጣለች። ከመለጠችም በኋላ ሮጣ ወደ ቤት ነው የገባችው። ይህንን የተመለከቱት አባባ የትሁትን ፍራቻ በመረዳት ትሁት በሰላም ነው፣ ምንድን ነው እንደዚህ የደነገጥሽው እና ያስፈራሽ ነገር ብሎ ይጠይቃታል። ትሁትም ኧረ አባዬ ምንም ያስፈራኝ የለም፣ እኔ እኮ ትሁት ነኝ፣ ለምን እፈራለሁ በማለት ትመልሳለች ማለት ነው። ይሁን እንጂ አባባ በደንብ ነው የተረዳት። እንዲሁም ደግሞ እንደፈራች ሩጣ እንደገባች አውቋል። በሌላ በኩል እንግዲህ ንገሪኝ ቢላት ልትናገር አልቻለችም። ሩጣ እንደመጣች ወዲያውኑ ለእህቷ ነው ስልክ የደወለች። ትሁትም እንግዲህ ለእህቷ በመደወል ወደ ክፍለ ሀገር እህቴ ያ ሰውዬ እኮ መጣ፣ እኔ ካለሁበት እንዴት ሊያውቅ ቻለ የምኖርበትን አካባቢ በማለት ለእህቷ ትነግራታለች። እህቷ ደግሞ እንግዲህ አይዞሽ ተረጋጊ እያለቻት በዚህ ቅጽበት እንግዲህ ትሁትም እኔ እንደፈለገ ያድርገኝ፣ ግን ደግሞ እዚህ ጋር ካለው እኔ የምኖርባቸውን ሰዎች ራሱ ሊጎዳቸው ስለሚችል ምንም ሆነም የለባቸውም። ስለዚህ ይህን ቤት ለቅቄ መሄድ አለብኝ በፍጥነት እያለች ነበር ስታስበው የነበረ። ይሁን እንጂ አባባ ከመጡ በኋላ ችግሩን ልትነግረው ፈቃደኛ አልነበረችም። ስልኩን እንግዲህ ለመዝጋት እንኳን ደንግጣ ያው ክፍቱን ነበር የተወችው። ቢሆንም አባባን ያው እህቷ እየሰማች ነው፣ ምንድን ነው ችግርሽ እያለች ጠይቃት ተረድታ እንዲሁም ደግሞ ሰምታም ነበረ። ትሁትም እንግዲህ አይ ያ አጋቹ እኮ ቲናን እያሳደደ ስለነበረ እሱ ምናልባት አግቷት ከሆነ ብዬ እና ደግሞ እሱን አይቼ ነው የፈራሁት፣ ሌላ ማን ሊሆን ይችላል ትላለች። በዚህ ቅጽበት እንግዲህ በሩ ይንኳኳል። በዚህ የተነሳ ደግሞ ትሁት ፍርሃቷ ጨመረ። በቃ ቤቱን አወቀው እንዴ እስከ ማለት ደረጃ ደርሳ ነበረ። ይሁን እንጂ አባባ ትሁትንም ያስደነግጣል ነገር ምን ሊሆን ይችላል በማለት በር ይከፍታል። በሩን ከከፈተ በኋላ እንግዲህ ያው አንድ ስራውን የሚሰራ ወጣት ነበረ። በል እቃ አዘው ነበርና ያንን እቃ ምቶላቸው ነው እዚህ ጋር አስቀምጠውና ሂድ ይለዋል። ያ ሰውም እንግዲህ ወደ መጣበት ይመለሳል። ትሁትም መናገር አልፈለገችም። ቀጥ ብላ ወደ ኪችን ሄደችው። የምትነግረኝ ነገር ካለ ግን እኔ ያለሁኝ ፈቃደኛ ነኝ፣ ተረጋጊ በማለት አጽናንቷት ነበረ። ትሁቴም እሺ በማለት ወደ ውስጥ ትገባለች። በሌላ በኩል እንግዲህ ኤደን እንግዲህ ዳኒ 2 ጊዜ ጎድተኛል፣ ካሁን በኋላ ምንም አይነት እድል ልሰጥ አልችልም፣ ሴት ነኝ፣ ሁሉን ነገር በልቤ ቀብሬ እኖራለሁ እንጂ ከአንተ ጋር ማስካ ወደ ቤት ሌላ እድል እንኳን ልሰጥ ፍላጎት የለኝም በማለት እያሰበች
እየሄደች ነበረ። ምክንያቱም በመንገድ አግኝቷት እባክሽን አናግሪኝ ብሏት ሲለምናት እንግዲህ እሷ ምንድን አደረገችው? ከአንተ ጋር ምንም ማውራው ነገር የለኝም ከካሌብ ጋር ፍቅር ጀምሬያለሁ። ስለዚህ የሰጠሁን እድል እኮ ልትጠቀምበት አልቻልክም በማለት ነበር ጥለው የሄደች። ዳኒም በጣም አዝኖ እሺ በማለት ያው ዝም ይላል። እንግዲህ ዳኒም እስኪ ደግሞ ካሌብን ላናግረው ይልና ከኤደን ምንም አይነት መፍትሄ ስላላገኘ ወደ ካሌብ ይደውላል። ካሌብም እንግዲህ መነጽሩን ለብሶ ገጭ ብሎ ካፌ ይጠብቀዋል። ከጠበቀውም በኋላ እንደተለመደው ዳኒ እንዴት ነህ ካለውም በኋላ እንግዲህ ይኸውልህ ካሌብ እኔ እርግጥ ነው አጥፍቻለሁ እንደተለመደው፣ ግን በኤደን አትቅጣኝ እባክህን፣ ኤደንን ለእኔ ተውልኝ ማለት እንግዲህ ይነግረዋል ማለት ነው። ካሌብም መጀመሪያ እስኪ እንደዛ ከማለት በፊት ራስህን ቀይር ይለዋል ማለት ነው። ግን እሺ የእውነት እናንተ ፍቅረኛሞች ናቸው ወይስ አይደላችሁም ብሎ ሲጠይቀው ምንድን ነው ያለው? አሁን አላለ ምንም አላለ፣ ጸጥ ነበር ያለው። ግን በቃ ይህን ጥያቄ ከመጠየቅ በፊት እስኪ ራሴ ልለወጥ ብለህ አስብ ይልና ጥሎት ይሄዳል። እንግዲህ ዳኒ ማዝኖ ቁጭ ይላል። ከዛ ወደ ቤት ከተመለሰ በኋላ እንግዲህ ካሌብ ምንድን ያደረገው? ኤደንም መታ እያወሩ እያለ እኔ የምልሽ ኤደን ይህንን ጨዋታ ብናቆመው ይላታል። ለእኔ ምንም አይነት ምቾት እየሰጠኝ አይደለም ይላል። እንግዲህ ካሌብ እውነትም የትሁትን ቁጣና እንዲሁም ደግሞ በቃ አለመደሰቷን አይቷል። ስለዚህ ተገንዝቧል ማለት ነው። ፍቅሩማ ገብቶለታል። ስለዚህ አልተመቸኝም እናቁም ይላታል። እንግዲህ ኤደንም እየከፋትም ቢሆን ልክ ነው በቃ ይህን ድራማ ማቆየት አለብን፣ ደግሞ እኔ ራሱ ምንም አይነት ምቾት እየሰጠኝ አይደለም ትልና ኤደንም ሁለታቸው እንግዲህ ለመተው ይስማማሉ። ያው እንግዲህ እነሱ ይናደዳሉ ብለን ነበር፣ ግን ደግሞ ምንም ያናዳቸው ነገር የለም። ስለዚህ ያለፈበት ድራማ ነው ይሄና በቀጣይ እስኪ ደግሞ በአዲስ ሌላ ነገር እናመጣለን በማለት ድራማውን ለጊዜው ያቆሙታል፣ በሁለቶች መካከል ፍቅረኛሞች እንደሆኑትን። ካሌብም እንግዲህ ወደ ኪችን ሄድና ትሁት እንዴት ነሽ ይላታል። አጭሪት ትሁት እንግዲህ ተናዳ ስለነበረ አቤት ጋሽ እንዴት ነበር ያለችው። እንግዲህ ከካሌብ ወደ ጋሽነት ሲቀየር በጣም ተናዷል። እውነት ለመናገር ፊቱ ላይ እሳት ይነበብ ነበረ። ጋሽን ያልሽ ይላታል። አዎ ጋሽ እንዴ እኔ እናንተ እኮ አሰሪና ሰራተኛ ነን፣ ስለዚህ ምን ችግር አለው ጋሽ አይደለም ምን ስትለው እንደዚህ ተባብለን እኮ አናውቅም፣ ቢያንስ እንኳን በስሜ ነው የምጠረኝ እንዴት ጋሽ አልሽኝ በማለት ከዛ ኪችን ተናዶ ሄደ ማለት ነው። ግን ትሁት ስታረጋ የነበረው ስልኳን እየነካካች ነው። ይህ ማለት የሆነ ንቀት አሳይተዋለች። እንዲሁም ደግሞ ልክ ሰራተኛ ብቻ እንደሆነች ነበር ያሳየችው። ቢሆንም ተናዶ ወጥቷል ማለት ነው። ግን ከመውጣት በፊት ምንድን ነው ያደረገው? ይኸውልሽ እኔና ኤደን ምንም አይነት ግንኙነት የለንም፣ ለድራማ ነበር እንዲሳደረግ ነው እነሱ እንዲቀኑ ነበረ ይላታል። እንግዲህ ትሁትም ምንም ሳታስነቀ ማለት ነው ታዲያ ይሄን ነገር እኮ ለኔ ሰው መናገር ያለበት ለሌሎች ለዳኒ ነው፣ በተለይ ዳኒ ስለሚመለከተው ለእሱ ብትነግረው የተሻለ ነው ለእኔ ከምነግረኝ ትለዋለች። እሱ ትክክል ነሽ፣ ግን በቃ ይሄ ነው ይላታል። እሺ በማለት እንግዲህ ይወጣል። እሱም ተናደው ወዲያውኑ እንግዲህ ትሁት በጣም ነበር በደስታ የተሞላችው ውሸት መሆኑን ስታውቅ። ቆየት ብሎ እንግዲህ ያው አባባና ዳኒ ስለ ትሁት ተጨንቀዋል። ትሁት የት ልትሆን ትችላለች? ማታ እንደወጣች ቀረች እኮ እያሉ ነው አባባ። ምናልባት እንግዲህ የአጋች አሰቃይቷት ይሆን አግቷት ይሆን ገንዘብ አምጪ እኮ ስላልነበር ይላል ዳኒ። አይ አጋች እንኳን አይመስለኝም፣ ግን ሌላ የሆነ ወጥመድ እያጠመደች እንደሆነ ልቤ ይነግረኛል ይላል አባባ። ይሁን እንጂ ዳኒ እስኪ ያንን አጋች ሄድና አግኘው ይለዋል። ስልክም ሲደውላት እያነሳች ስላልነበረ ዳኒም እንግዲህ እሺ አገኘዋለሁ ይላል ማለት ነው። እንግዲህ ወደ ኪችን ሄደና ሰላም ለማለት ትሁትን ሲያያት ሳቅ በሳቅ ሆናለች፣ ጥርስ በጥርስ። ትሁት ዛሬ ምን ተገኝቶ ይላታል። በቃ ዛሬ ደስ የሚያሰኝ ነገር ስለተገኘ ለዛ ነው የምስቀው ትለዋለች። ከዛም በኋላ በተለይ ደግሞ የሰማሁት ነገር ለአንተ ይጠቅማል ስትለው እሺ ምንድን ነው ይላታል። እንግዲህ ሁለቶች ድራማ እንደሆነ ነገሩኝ እና ኤደን ያንተ የመሆኗ ከፍተኛ እድል አለ፣ ስለዚህ እድል ተጠቀምበት እንዳታጣት። ኤደን አሁን ምትሆን ያንተ ናት ትለዋለች ማለት ነው። ጊዜ የተነሳ እንግዲህ ዳኒ በጣም አዲስ ተስፋ ነው የሰጠሽኝ፣ ህይወት ነው የሰጠሽኝ፣ በጣም አመሰግናለሁ ይልና እቅፍ ያረጋታል ማለት ነው። በእርግጥ ሁለቶች እንግዲህ ደስታቸውን ሲገላለጹ ነበረ ታቃቅፈው። ይሁን እንጂ ትሁትም ተደስታ ወደ ስራው ተመልሳለች። ያው እንግዲህ ሙዚቃዋን እየዘፈነች ሁሉ ማለት ይቻላል ስራውን እየሰራች፣ ዳኒም ያንን አጋች የተባለውን ሰውዬ ለማግኘት ይወጣል። አጋቹንም እንግዲህ ካገኘው በኋላ እሺ ትሁት የት ናት ማለት ቲና ሲለው እኔ አላቅም፣ ከኔ ለማምለጥ ነው የተደበቀችው፣ ገንዘብ ላለመክፈል ነው አይደለም፣ ያችን አስመሳይ ጓደኛን ጠብቂኝ እገልሻለሁ ብለህ በላት ይለዋል። ዳኒ አልገባኝም፣ ማታ እንደወጣች እኮ አልመጣችም አላደረችም እኛ ቤት ሲለው እንግዲህ እኔ ማታ በጩቤ ያው ልዘከዝካት ስል እንግዲህ የሆነ ሰው መጥቶ አዳናት
ይላል ማለት ነው። ያ ሰው ደግሞ እንግዲህ ያው ትሁትን መበቀል የሚፈልግ ነው። እንግዲህ ስሙን እስካሁን አላወቅነውም። አዲሱ እንግዳችን በጣም ኃይለኛ ከበርሜል የሚያክለው ሰውዬ የበለጠ ይመስላል። ይኸውልሽ ቲና እንግዲህ የዛ ቤት ለመውጣት ፈልጋ ግን ደግሞ በብርጭቆ ጭንቅላቱን ከስከሳ መውጣት ትፈልግና አጅሬ ደግሞ እኔ በአንቺ ቦታ ብሆን ከሞት ያዳነኝን ሰው እንደ ተደባድቤ ልወጣ አልችልም። ለምን የምትመችኝ? እኔ አደኛልሻለሁ ነፍስሽን እያላትም ነበር። እንግዲህ ጠብቂኝ ትንሽ ረፍት አድርጌ እመልሳለሁ ስላላት ከዛው ከፍራሽ ላይ ተኝት ይልና ከዛ ምን አገባኝ ነው ገና ለገና እቅዳችን አንድ ነው አብረን እንሰራለን ስላለኝ እኔ መጠበቅ አለብኝ እንደ ይሄን ሰው ስልና ቤቱን ሰብራ ለመውጣት ትሞክራለች። ይሄን ብድግ ይላል ሰውየው። እሺ ይኸው ብሎ የትሁትን ፎቶ ያሳያታል። እንግዲህ ቲናም ትሁት በማለት ትደነግጣለች። አዎ ስለዚህ ትሁት በእኔ እጅ እንድትገባ አድርጊያት ይላታል። አስቢበት እስከ ነገ በማለት ነው የቀጠራት። እንግዲህ ቲናም እሺ በማለት ተስማምታለኝ። አጅሬ ደግሞ ከቲና ምን እንደሚፈልግ ወይም ደግሞ ምን እንደምትፈልግ እስካሁን አልተናገረችም። ይሁን እንጂ እኔ አብሬ ለሚሰራ ሰው እያንዳንዱ ጠንቅቄ ማወቅ አለብኝ እና ስለ አንቺ በደንብ አውቃለሁ ይላታል። ትሁትም እንግዲህ እንደተለመደው ጨለም ሲል ያው ስራዋን ለመስራት እየወጣች እያለ አሁንም ያ ሰውዬ ይከታተላታል። አጋቹም እንግዲህ ቲና እንዳልወሰዳት ተናገረ። እንዲሁም ደግሞ የሆነ ሰው ከሱ እጅ እንዳስጣላት ነግሮታል ዳኒ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ላይክ አትርሱ።